እባላለሁ በኮና አንደኛ ደረጃ ትምህርት ቤት የቅድመ መደበኛ መምህር ነኝ። አሁን ላይ ዝሮ መማር ማስተማሩ እኛ መምህራኖች እያደረግነው ለተማሪዎች ለህፃናት ተማሪዎች እያደረግነው ያለው ነገር የሚበረታታ ቢሆንም ክላሱ ግን በተለይ ደግሞ የማስተማሪያ ክላሶቹ አሁን ላይ እንደምታያቸው ውሃ ልካቸው የፈራረሰ በቃ ለህፃናት ምንም የማይመቹ እንደውም ከዚህ በፊት የሆነ ልጅ ወርቆ ስቲል እስከ መሰበር ድረስ ደርሶብናል እና ወስደን እኛ እንደውም ከባለሙያዎች ያሳሽተን ነው ልዩ ሄዳ ነው እና በዚህ ጉዳይ በርካታ ህፃናቶች እየተጎዱ ስለሆነ አሁን ላይ ይሄ ነገር ተጠግኖ ህፃናቶቹ የተሻለ አካላዊ ደህንነታቸው ተጠብቆ አእምሮአዊ ደህንነታቸው ተጠብቆ ወደ ቀጣይ ክፍል እንዲሸጋገሩ የህንጻው አጠቃላይ ሁኔታ የተመቻቸ መሆን አለበት። ስለዚህ ይሄ ነገር በተቻለ ይሄን ነገር ማድረግ የሚችል አካል ካለ ኢንፍራስትራክቸሩን አሟልቶ ህፃናቶቹ የተሻለ የመማር ማስተማር ጥቅም እንዲያገኙ መደረግ መቻል አለበት። ይህ ካልሆነ በጣም አስቸጋሪ ነው። ለኛ ራሱ ስቲል ለማስተማር እየተቸገርን ያለው ነው። አይታችሁታል ውስጥ ላይ ክላሱ እንዴት እንደተሰነጣጠቀ ማለት ነው። አሁን እኛ በርካታ ሚዲያዎችን አምርተን ለመለጣጠፍ እንሞክራለን። ነገር ግን እነዛን ሚዲያዎች ስንለጥፍ ክላሱ አጠቃላይ እየተበላሸ በመሆኑ እየተቸገርን ነው ያለነው። ስለዚህ ይሄን ነገር በአፋጣኝ ምላሽ ቢሰጠው የተሻለ ነው ብዬ አስባለሁ እንደኔ ማለት ነው። አቶ ባላለሁ የተማሪ ወላጅ ነኝ። የመዋዕለ ህጻናት የቅድመ መደበኛ ወላጅ ነኝ። ያው ክላሱ እንደምታዩት በጣም ሴፍቲ አይደለም። በሩም በጣም እያያችሁት ነው። ለመከፈትም ለመዘጋትም ምቹ አይደለም። ተማሪዎቹ ሲወጡ ሲገቡ በጣም እየወደቁ ያው በጣም በርካታ ተማሪዎች ከመሆናቸው አኳያ በአንድ ክፍል ውስጥ ያሉት የሚማሩት። ስለዚህ ሴፍቲ ስላልሆነ አንደኛ ሊሾም በጣም ከባድ ነው። ለልጆቹ ንጽህናው የተጠበቀ ስላልሆነ ለጤንነታቸው ምቹ አይደለም። እንደ አጠቃላይ በቃ መሟላት ያለበት ግብዓት ስላልተሟላ በእናንተ በኩል መሟላት ያለበት ግብዓት ተሟልቶ ተማሪዎቹ ለመማር ማስተማሩ ምቹ እንዲሆን ለማለት ነው አስተያየት መስጠት እንፈልገው። መካከለኛ ደረጃ ምክትል ርዕሰ መምህር ነኝ። በጋሻው አታለ እባላለሁ። የጎንደሩ መዘጋጃ ለኛ ለቅድመ አንደኛ መማሪያ ክፍል ሊሾው የተሰነጣጠቀ እንዲሁም ውሃ ልኩ የፈራረሰ ነው። ይህንን ለመጠገኛ የሰጠንን በጀት ለመስራት እናንተ ባያችሁ ስለት እኛ ተቀበለን ለመተግበር ዝግጁ ነን። ልጆቹም የተሻለ ትምህርት እንዲማሩበት ልጆቹ ውብና ማራኪ ክላሱን ለማድረግ እኛም በሰጠልክ የሰጠንን በጀት አሟጠን ለመጠቀም ዝግጁ ላይ ነው ያለነው። የጎንደር በር መዘጋጃ በጣም ከልብ እናመሰግናለን ላደረጉት ትብብር። በብቻም በቃ ሰው ሌላም ተጨማሪ ከነሱ ድጋፍ እንጠይቃለን። አሁን የህፃኖች እንዳያችሁት የወንበር አለ፣ የምሳቃ ማሞሪያ ፍራሾች የህፃኖች ላይ እንዲህ ማረፊያ እነዚህንም ቀጣይ ላይ ትደግፉናላችሁ ብለን እንጠብቃለን። በኮና አንደኛና መካከለኛ ደረጃ ትምህርት ቤት መምህራንና አስተዳደር ሰራተኛ ስም ከልብ እናመሰግናለን። ጎንደር በር መረዳጃ እድር ሰብሳቢ ነኝ። አሁን ምንድነው ዜጎች ለዜጎች ጋራ የምናደርገው ግንኙነት አሁን ላይ ያደረግነው የሁለተኛ ዙር ግንኙነታችን ነው። የሁለተኛ ዙር ግንኙነት ስናደርግ ፕሮፖዝ ያደረግነው አንዱ በኮና አንደኛ ደረጃ ህፃናቶች የሚማሩበት ክላሶች ይፈራረሱና አቧራ የሆኑ ስለሆነ ህፃናቶችን ደግሞ ለበሽታ እየዳረጉና ምቹ ያልሆነ በመሆኑ አንፃር እሱም ፕሮፖዝ አድርገን ነበር። እሱም መሰረት አድርገው በእድሩና ፕሮፖዛሉን መሰረት ያደረገ 300 ሺህ ብር ደግፈውናል። 300 ሺህ ብር ከደገፉት ላይ ነው እኛ ደግሞ 300 ሺህ ብር እንደግፋለን። ትምህርት ቤቱ ግን መሰራት አለበት። ውስጥ ላይ ያሉት አጠቃላይ ሊሾ መሆን አለባቸው። ውሃ ልኩ የፈራረሰው መሰራት አለበት። ግድግዳውም እንደዚሁ ተስተካክሎ ለህፃናቶቹ ምቹ መሆን አለበት የሚለውን ሀሳብ ይዘን በመሰረታዊነት በጉልበት የሚተኩ ነገሮች ካሉ በጉልበት ከማህበረሰቡ ጋርም ቢሆን እንዲተኩ አድርገን አሁን ላይ ግን በአካውንታቸው 400 ሺህ ብር ገቢ አድርገናል። 400 ሺህ ብር ገቢ አድርገን ከትምህርት ቤቱ ጋራ ውለታ ወስደናል። አሁን ትምህርት ቤቱ እንግዲህ ይህንን በኃላፊነት ይዞ እስከ ሚያዝያ 30 ድረስ ማጠናቀቅ እንዳለበትና እስከዛ ድረስ ግን ልጆቹ ትምህርት እንዳያቋርጡ ሌላ ተቀያሪ ክላስ እንደሚሰጥም ተግባብተን ከሌላ ላይ እያስተማረ ይህንን ግን ክላስ 4 ክላሶች ምቹ አድርጎ እንዲያሰራ ያው በፊርማ ውል ገብተናል ማለት ነው። የውል ግልባጩን ለወረዳው ትምህርት ጽሕፈት ቤትም ሰጥተናል። በዛ መሰረት ነው እንግዲህ አሁን ይህንን እያደረግን ያለ ነው ማለት ነው።